ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመለስ እና አላህ Subhanahu Wa Ta'ala ያው አማኞቹን በእምነታቸው ያልተጠበቀ እድልና መልካም እድልን ስላጎናጸፋቸው ይህ እምነታቸው ከጌታቸው ጋራ ምን ያህል እንደሚያዛምድና እንደሚያቃርባቸው የበለጠ እንዲረዱና እንዲገነዘቡ ደጋግሞ ያ አዩሃለዲና አመኑ በሚለው ስም ማድረግ የሚገባቸውን ነገር ሁሉ ይነግራቸዋልና ይመክራቸዋል። ያ አዩሃለዲና አመኑ አሁንም እናንተ አማኝ ሆናችሁ ያ አስሐበ ሙሐመድ ሚነል ሙሃጅሪን ወልአንሷር ማለቱ ነው። ሙሃጅሮችም ሆኑ አንሷሮች ያ አዩሃለዲና አመኑ በሚለው ስም ይታቀፋሉ ሁለታቸው። እነዚህኞቹም ለዲናቸው ተሰደው በመምጣታቸው እነዛኞቹም የመጡትን እንግዶች በአክብሮት በመቀበልና ሁለንተናዊ ድጋፍ በመስጠታቸው አንድ አካል አደረገና አዩሃለዲና አመኑ የሚል ማዕረግ ሰጣቸው። እናንተ አማኞች ሆይ ላ ተኹኑላህ ወረሱል ይላል። እንግዲህ እስካሁን እንደጀመራችሁት በጥሩ ሁኔታ በቅንነት የአላህን ጥሪ በመቀበልና ነብዩን በመከተል ጉዟችሁን በቀጠላችሁ ቁጥር እኔም ያልተቆጠበ ድጋፌን እሰጣችኋለሁኝ። እናንተ ግን ሰውናችሁና ምናልባት ድክመትና ዝለት እንዳታሳያችሁ ያ ነገር እኔ ጋር ሊያቀያይማችሁ ስለሚችል ከወዲሁ ላስጠነቅቃችሁ ወዳለሁ አለ። ሰው ፍጹም አይደለም፣ መላእክት ቅዱስ አይደለም። ዛሬ ጥሩ አቋም ላይ ታይቶ ነገ ደግሞ ያልተጠበቀ ድክመት ላይ ሊገኝ ስለሚችል ያ ነገርም እንዳይመጣ ከወዲሁ መነገር ነበረባቸው እና ላ ተኹኑላህ ወረሱል አላህንና መልእክተኛውን እንዲያትከዱ። አሁን ጥሩ ሁኔታ ላይ ነው ያላችሁ፣ እኔ ጋራ ተዋውቃችኋል። ግን ምናልባት ነገ ባንድ አጋጣሚ ደግሞ ከኔ ጋራ እንዳትጋጩና ከኔ ፍቃድ እንዳታፈነግጡ ተጠንቀቁ ይላል። መልእክተኛውንም እንዳትከዱት። አሁን ከቤተሰባችሁ ከአባት ከእናቶቻችሁ አብልጣችሁ ነብዩ ጋራ ወግናችኋል። ነገ ደግሞ እንደገና ነብዩን ትታችሁ ወደ ሌላ ወገን ማጋደል እንዳይመጣ ይላል። ወተኹኑ አማናቲኩም እንዲሁም አላህ የጣለባችሁን አደራ እንዳትበሉ ተጠንቀቁ። ኢነ ዐረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል ፈአበይና አን የሕሚልናሃ ወአሽፈቅና ሚንሃ እንዲያለው ሱረቱል አሕዛብ ላይ አላህ አማነተል ኢስላምን በሙእሚኖች ላይ ጭኗል። አማና የሚባል ነገር ቀላል ነገር አይደለም። ሰማይና መሬትን የኔን አደራ ባስቀምጥባችሁ ትችላላችሁ ወይ? አደራችሁን መወጣት ትችላላችሁ ወይ? ጋራ ተራራዎችንም ጨምሮ ሲጠይቃቸው ፈአበይና አን የሕሚልናሃ ያንተን አማና ማን ይችላል? እባክህ አትጫንብን፣ በዚህ ነገር የሚመጣው መዘዝ ከባድ ነውና አማናህን ካጠፋን ብለው ተማጸኑ ይላል። ወአሽፈቅና ሚንሃ በጣም ተጨነቁ የአላህ አማና እንዳይጫንባቸው። እንግዲህ አማናውን መቀበሉ ሳይሆን የጠፋ እንደሆነ የሚያስከትለው መዘዝ ከባድ መሆኑን በማወቃቸው ሰማይና መሬት ጋር ተራራን የሚያህል ከባድ ፍጡሮች የአላህን አማና ላለመቀበል ተከራከሩ ማለት ነው። ወሐመለሃ الانسان ሰው ግን ምስኪኑ በለላ አቅሙ እኔ እችላለሁኝ ለኔ ስጠኝ አለ። ሱብሃንአላህ ሰማይ መሬት የማይሸከመውን ነገር ሰው እኔ እሸከማለሁኝ። ምን አይነት እብደት ነው? አላህ የቀደረው አይቀርምና እና ኢነሁ ካነ ظሉመን ጀሁላ። ለምንድነው ሰው ይሄን ከባድ አማና እኔ እሸከማለሁ ማለቱ ራሱን መረሸሁ? ዞሉም ስለሆነ ነው። ራሱን በዳይ ራሱን እንግዲህ የሚበድል ሰው አቅሙን አያቅም ማለት ነው። የማያገባው አደጋ ውስጥ ዘሎ ይገባል። ጀሁለን እንደገና ደግሞ አቅሙን ያላወቀ ሰው ያው ጥፋት ላይ ነው የሚወድቀው ማለት ነው። ጃሂል ነውና ጉዳቱን ተጠቀሙ ለይቶ አያውቅም። ስለዚህ በደለኛና እንዲሁም የማያቅ የዋህ ከመሆኑ የተነሳ ሰማይ መሬት ሊሸከመው የማይችለውን ነገር እኔ እችላለሁ ብሎ ዘሎ ገብቶ ለብዙ ችግር ተጋለጠ። ባለው መሰረት ያው አማናን ተቀብሏል የሰው ልጅ ማለት ነው። ይህንን አማና ደግሞ ከተወጣ ማሻአላህ ነው፣ ሽልማቱ ማዕረጉ ክብሩ ይንበሻበሻል። ግን ያንን አማና ካልተወጣ መስኡልያው ደግሞ በጣም ከባድ ነው ማለት ነው። መጀመሪያውኑ ሰማይ መሬት የማይችለውን ነገር እኔ እችላለሁ ብለህ ተቅለቅልበህ ገብተህ እንዴት አደራዬን አጠፋህ ብሎ ደግሞ የሚያመጣው መዘዝ ከባድ ነው። ያ እንዳይሆን ይህንን ወቁና ተገንዘቡ። ገብታችሁበታል። አሁን አማናውን አመና ቢላሂ ወረሱሊሂ ስትሉ አማነቱላህን ተቀበላችሁ ማለት ነው። ይህንን አማና ግን እንደምንም ብላችሁ ተግታችሁ ዳር ማድረስ አለባችሁ። ግን አንድ ነገር ከበድ በሚላችሁ ጊዜ እንደገና ለምሸሽ ብላችሁ እንዳትወድቁና
አደራችሁን እንዳትበሉ ወአንቱም ተዕለሙን አደራ ማጥፋት ምን ያህል አደጋ እንደሚያስከትል ታውቃላችሁና ለዚህ አይነት ውድቀት እንዳትጋለጡ አስጠነቅቃችኋለሁ ይላል አላህ Subhanahu Wa Ta'ala። እና የሰው ልጅ እንግዲህ የሚያጋጥመው ነገር ነው። ሁሉ ጊዜ የፈለገውን ያህል ቢጠነቀቅም ፈተና አይቀርም። ያ ፈተና በሚመጣ ጊዜ የገባሃትን ቃል ኪዳን መወጣት አለብህ። ህይወትህን እንኳን ቢጠይቅህ መስጠት አለብህ እንጂ ያንን አማና ጥለህ ለዘላለም ጀሃነም መጋለጥ የለብህም ማለት ነው። እና ይሄ የሆነበት ምክንያቱ ነብዩ አለይሂ ሰላቱ ወሰለም የበድር ዘመቻና የኡሁድ ዘመቻ ካለፈ በኋላ የሁዶቹ ጋር ቃል ኪዳን ነበራቸው። በመዲና ዙሪያ የሚኖሩት ቀባኢል የሁድ እነዛ የውጭ ጥላት ከመጣ ከውጭ ጥላት ጋር እንዳትተባበሩ፣ እንዳውም እኛ እናንተ በእምነት እንኳን ብንለያይ በሀገር በመዋጦና አንዱ አካል ነንና ከውጭ የሚመጣን ጥላት በጋራ እንከላከላለን ብለው ተስማምተው አስፈርመዋቸው ነበር የሁዶችን። ግን የሁዳ ቃል ኪዳንን አይጠብቅምና አጋጣሚ ካገኘ ሁሉ ጊዜ እንደዛ ነው። ስለዚህ መኮች ከኋላ የሌለ ኃይላቸውን ይዘው ሲመጡ አንላንዴና ለመጨረሻ መሐመድ ማለቅ አለበት አሉና ቃል ኪዳናቸውን ሰርዘው ከጥላት ጋር ተሰለፉ ማለት ነው። ግን አላህ ረዳቸውና የውጭን ጥላት አሳፍረው መለሱ። ከዛ በኋላ በተለይ በኒ ቁረይዛ የሚባሉት በጣም አደገኛ ይሁዶች ነበሩና ይሄንን አማና ከርተው ወደ ጥላት ለቀላቀሉ በማሽኮብኮብ ላይ ያሉ ጥላት ጀርባው ተሰበረና ተመለሰ። የዛ ጊዜ እነዛን ሰዎች አላህ Subhanahu Wa Ta'ala ሂዳችሁ ክበቡ አለና ወዳውኑ በኒ ቁረይዛ እንዲከበብ ተደረገ ማለት ነው። ያ በሚሆንበት ጊዜ ለመከላከል እንግዲህ አልቻሉም። ታቅማቸው በላይ ሲሆንባቸው እንደራደር አሉ ከነብዩ ጋር ማለት ነው። እንደራደር ሰው ተወካይ ላኩና ያው ከኛ ጋራ የሚግባባ ሰው ሽማግሌ ላክልንና አንተ የምትፈልገውን ሐሳብ እኛም የምንፈልገውን ነገር እንደራደርና እንስማማ፣ እኛን ብትፈጀን ምን ታገኛለህ በማለት ጥያቄ ያቀረቡ። ነብዩ አለይሂ ሰላቱ ወሰለም ወይን ጀነሁ ሊሰልም ፈጅነህ ለሃ እንዳለው ሰው የሰላም ዘንባባ ሲያቀርብ መመለስ የለም በእስላም። እውነቱንም ከሆነ ጥሩ፣ ካልሆነም ደግሞ ያው አዘናግቶ አንድ ነገር ሊያመጣም ከሆነ እኔ እጠብቃቸዋለሁና ሰላም ሲባል ሁሉ ጊዜ ሰላም እንዲያትረግጡ ይላል አላህ Subhanahu Wa Ta'ala። በዛ መሰረት የነሱን መኪዲያ ተንኮል ያወቁ እሺ እንደራደራሉ ረሱላህ አለይሂ ሰላም። እዛ ጊዜ ከመደራደር እነሱ ወታደራዊ እርምጃ መውሰድ ነው የሚጠቅማቸው ለሙስሊሞቹ። ማንኛውም ጊዜ ጥላት እንደራደር የሚልህ አቅሙ ሲያንሰው ነው። አቅሙ የበላይ ከሆነ ልደራደር አይፈልግም ማለት ነው። ጊዜ ለመግዛትና ራሱን ለማጠናከር ሲል እንደራደር ይላል የተቸነፈው ክፍል ማለት ነው። የዛ ጊዜ ደግሞ የበላይ የሆነው ክፍል አልደራደርም ማለት ያዋጣው ነበር የበላይነት ስላለው። ግን አላህ የድርድር ጥያቄ ተቀረበ አትመልሱ ብሏል። በዛ መሰረት ነብዩም ጥሩ አጋጣሚ ጥሩ ሁኔታ ላይ ያሉ ድርድር ጥያቄ ሲያመጡ እሺ ብለው ተቀበሉ ማለት ነው። ተወካይ ላኩ ተባለ። አቡ ሉባባ የሚባል ሷሃቢ ነበረ። የዛው አካባቢ ተወላጅ ነው። ከይሁዶቹ ጋር አብሮ ያደገ ነው። ወትሮ ካፊር በነበረበት ጊዜ በደንብ ይግባባል። እሱን ላኩልን በማለት ጠየቁ። ሂድና ያው እኛ የምንፈልገውን ነገር ይሄ ነው ሽሩጣችን፣ በዚህ የምትስማሙ ከሆናችሁ ብለህ ንገራቸው። ተተስማሙ ያው ስምምነቱን ፈርመህ ትመጣለህ ተብሎ ተወካይ ተላከ ማለት ነው። ያን ጊዜ ሄደና አቡ ሉባባ እነዚህን ይሁዶች ያው የሰሩትን ጥፋት አስረዳቸው። መጀመሪያ እንግዲህ ነብዩ መጀመሪያ ቃል አስገብተዋችሁ እንደ መዋቲን የውጭ ጥላት ሲመጣ እንዳውም አብረን ልንከላከል ፈርማችኋል። ከዛ አልፋችሁ ግን መክዳቱ ሳይበቃችሁ እንዳውም ከውጭ ጥላት ተቀላቅላችሁ እኛ ልትወጉ ስትሉ አላህ አጋለጣችሁ። አሁን ጥፋታችሁ ቀላል አይደለም። እንደናንተ ከሆነ በሙሉ መረሸን ነው ያለባችሁ። ግን ነብዩ ረኡፍ ረሂም ናቸውና እናንተ ማለቃችሁን አይደለም የሚፈልጉት። ለወደፊትም የዚህ አይነት ቃል ኪዳን ማታከብሩ ከሆነ እንዴት ነው እነዚህ ሰዎች ጋር የምንኖረው የሚለው ስላሳሰበን እንጂ በቀል አይደለም ፍላጎታችን። ለወደፊት እንዴት ብለን ነው የምንግባባው ብሎ ጥያቄ ያቀረበላቸው። ያኔ ስተታቸውን ተገንዝበው እነሱም አሁን ተሳስተናል አጠፉን። እነዛ ከውጭ መጡ ጥላቶች መኮች ቁረሾቹ በኒ ጦፋን በኒ አሰድ የሚባሉት ቀባኢሎች ዛሬ ያለ የሌለ ኃይላችንን አስተባብረን ይህን ሰው የማጥፋት አለብን ሲሉን እውነት መሰለንና ተሳሳትን አሉ። ስለዚህ አንተ እንደምንም ብለህ የዛሬውን እሳት ማጥፋት አለብህ በማለት እሱ ጋር ለመግባባት ይሞክራሉ። እስቲ አንድ ጥያቄ እንጠይቅህ አሉ።
እሱን ሊወርጡት ነው አሁን ማለት ነው። ምንድነው ሲላቸው አሁን ነብዩ አለይሂ ሰላቱ ወሰለም እውነት ተደራድረው ለኛ ምህረት ይሰጡን ይመስልሃል ወይስ እንዲሁ ዝም ብሎ ለማዘናጋት ነው? ምንድነው የሚታሰበውን ነገር አንተ መቼም አብሮ አደግ ነህ እኛ ጋር ነህ። ስለዚህ እስቲ ትንሽ ኢንፎርሜሽን ስጠን ምን እያሰቡ ነው? አሁን እንግዲህ የነብዩ ተወካይ የሆነ ሰው የሳቸውን ሚስጥር መንገር አለበት። አሁን በምላሱ ያው ነብዩ እምቢ ካላችሁ ይሄን ሽሩጥ ታልተቀበላችሁ ያርዷችሁ ነው የሚለው ነበር መልሱ ማለት ነው። ይሄን ግን በቃል ከተናገረ ኺያና መሆኑን አወቀ ማለት ነው። ግን በጃዙር ተናገረ ይሄን ነገር ምን አለ? ይሄን ሸርጥ ታልተቀበላችሁ በቃ መታረር ነው አለ። ገባቸው እነሱ ማለት ነው። ወዳውኑ አላህ ወህይ አወረደ፣ ይሄን አያት አወረደ። ላ ተኹኑ አላህ ወረሱለ ወተኹኑ አማናቲኩም። እናንተ ተደራዳሪ ተወካይ ብለህ የወገንን ምስጥር ለጥላት ትነግራለህ እንዴ? እና ምን አይነት ጉድ ነው በማለት እንትን ሲል ነብዩ ደግሞ ገባቸው አቡ ሉባባ ስተት እንደፈጸመ ማለት ነው። ወዳውኑ አስጠሩት። ምንድነው ያደረከው ሲሉ ገባው። እሱም ልክ እንደዚህ ታልኩ በኋላ እንዴ ተናገርኩ አይደለም ወይ ምን ቀረ አለሱም አላህ የሻው ነገር ስለሆነ ማለት ነው። ወዳውኑ እንዳውም ወደ ነብዩ መሄዱን ትቶ ቀጥታ መዲና ሄደና ሳቸው ካምፕ ላይ ናቸው፣ ጦር ካምፕ ውስጥ ነው ያሉት። መዲና ሄዶ ራሱን በራሱ ለመቅጣት እጁን የፍጥኝ መሰሶ ጋር አስሮ ሌት ተቀን እያለቀሰ እስትግፋር ማድረግ ጀመረ ማለት ነው። ያኔ አላህ Subhanahu Wa Ta'ala ላ ተኹኑ አላህ ወረሱል የሚለው የመጣው በዚህ ሰውዬ ሳቢያ ነው። እሱ ሰበብ ሆነ እንጂ في كل زمان ومكان የወገንን ምስጥር ለጥላት አሳልፈ በቀጥታ በኢሻራ እንኳን ቢሆን አይፈቀድልም። ይሄን ካደረክ አላህና መልእክተኛውን ዲንህን እንደከዳህ ይቆጠራል፣ ጀሪመተል ኩብራ ነው ማለት ነው። ወተኹኑ አማናቲኩም አደራ የተጣለባችሁን ነገር እንዳትከዱ ወአንቱም ተዕለሙን አማና መክዳት ምን ያህል አደገኛ ጥፋት መሆኑን እያወቃችሁ እንዲህ አይነት ስተት ውስጥ መግባት አይጠበቅባችሁም በሚል ገሰጠ ማለት ነው። ከዛ በኋላ ያው ሰውየው ስተቱን አውቆ ተመለሰ። ያው እሱ ተወካይነቱን አነሱና ሌላ ያው ተደራዳሪ ተቁማን ነው በህደት ያው ያገኙትን አገኙ ሰዎቹ የሚገባቸውን ነገር ያው በሌላ ቦታ ይመጣል ምን እንደሆኑ ማለት ነው። እና ወአንቱም ተዕለሙን እናንተ ያወቃችሁ። ስለዚህ ፊትና ነው። አንድ ሰው ሙእሚን ነኝ ብሎ ኢማኑን ታልጠበቀው በስተቀር በህደት በተለያየ በየለቱ ፈተና ላይ ተወድቃለህ ማለት ነው። ጥንቁቅ ታልሆንክ እንግዲህ ይሄ ተራሰው አይደለም። የነብዩ ተወካይ ሆኖ አገርን ወገንን ወክሎ ከጥላት ጋር የሚደራደር ባለስልጣን ነው። በዚህ ደረጃ እንደገና የነብዩን ምስጥር አውጥቶ መስጠት ኺያና ውስጥ ገባ ሳያስበው ማለት ነው። ይሄ አይነት ስተት እንዳይደገም በዚህ አያት አስጠነቀቀ አላህ Subhanahu Wa Ta'ala። ወዕለሙ አለ ይሄ ሰውዬ ደግሞ ወዕለሙ አነማ አምዋሉኩም ወአውላዱኩም ፊትና፣ ልጆቻችሁና ገንዘቦቻችሁ ደግሞ ለእናንተ መፈተኛ መሆናቸውንም እወቁ ይላል። ይሄን ያለበትም ደግሞ ምክንያት በሌላም ጊዜ መኮች ዘንድ ሄዶ ደግሞ ሌላ ስተት የፈጸመ ነበረ እንደዚሁ በተወካይነት ማለት ነው። ወደ መኮች ተልኮ ለነሱ ደግሞ ሳይላክዙ ገና መዲና ያለ የሆነ መረጃ ኢንፎርሜሽን ልኮ ነበረ። ያንንም ደግሞ ጨመረው ቀድያቸው ተመሳሳይ ስለሆነ ማለት ነው። ምን አለ ወዕለሙ ወቁ አነማ አምዋሉኩም ገንዘቦቻችሁና ወአውላዱኩም ልጆቻችሁ ፊትነቱን ለእናንተ መፈተኛ መሞከሪያዎች መሆናቸውን እወቁ። ወአነ አላህ عنده اجر عظيم አላህ Subhanahu Wa Ta'ala እሱ ዘንዳ ታላቅ ምንዳ ያለው መሆኑንም አትዘንጉ ወቁ ይላል ማለት ነው። ይሄም ደግሞ ያው ሙሃጅር ነው። ከነብዩ ጋር አምኖ ነው የመጣ ጥሩ ሱሐቢ ነበረ። ግን ቤተሰቡ ንብረቱ ቤቱ መካ ቀርቷል። እሱ ባዶ እጁን ብቻ ነው ያው ሂጅራ የመጣው ማለት ነው። ኋላ መካ በቤተሰብና በንብረቱ ላይ ተጽዕኖ ይደረግበት ጀመር ማለት ነው። ሰውየው እንግዲህ ከእምነት አፈንግጦ እንዲመለስ ለማድረግ ያው ንብረቱን ልንወርሰው ነው እያሉ ያስወራሉ ማለት ነው። ልጆቹን እንገላቸዋለን፣ እናስራቸዋለን፣ እንቀጠቅጣቸዋለን እያሉ ሁል ጊዜ ስቃይ ያሰሙ ጀመር። መልእክት ይልካል ቤተሰብ እና አንድ ነገር ካላደረክ በቃኛ ሊያጠፉን ነው ምናምን እያሉ ያስጨንቁታል ማለት ነው። ያነ ምን አደረገ? ተመካ አንዲት አዝማሪ ትመጣለች ለግል ጉዳዋ ወደ መዲና ማለት ነው።
ያቻ አዝማሪ በምትመጣበት ጊዜ የራሷን ስራ ሰርታ ልትመለስ ስትል አንድ ደብዳቤ ለመኮች ይዘሽልኝ ትሄጃለሽ አላት። ያው የሚገባውን ተከፈልከኝ አለች። እሺ ከፍልሻለሁ አለና እሷ ጋር ተስማማ። ስለዚህ ደብዳቤ ጻፈና ምን አደረገ? ነብዩ አለይሂ ሰላቱ ወሰለም መኮች በተደጋጋሚ እንግዲህ መዲና እየመጡ ሰላም ስለነሷቸው ካሁን በኋላ እኛን ዘምትባቸዋለን እንጂ እነሱ ሊዘምቱብን አይገባም ብለው የመጨረሻ እርምጃ ለመውሰድ ዝግጅት ላይ ነበሩ ማለት ነው። በዛ ሁኔታ ላይ ያሉ አደገኛ መረጃ ሊሰጥ ነው የሰውዬ ማለት ነው። እና የአላህ መልእክተኛ በአሁኑ ወቅት እናንተ ሊዘምቱባችሁ ያሰቡ ይመስለኛል እና ብትጠነቀቁ መልካም ነው የሚል ደብዳቤ ጻፈ ማን ነው ለመኮች። ይሄ ደግሞ خطير ነገር ነው ማለት ነው። ለጥላት እንደዚህ ብለ ተጻፍክ ምን ትላለህ? ይሄንን ደብዳቤ ጽፎ ወረቀቱን አጣጥፎ ለሴትዮዋ ሰጣት አደራ ብሎ ማለት ነው። ሴትዮዋ በጣም ጥንቁቅ ናት እና ከሻንጣዋ ወይም ከቀረጭቷ ታስቀመጠችው ደብዳቤው በቀላሉ በፍተሻ ይገኛል። ያን ዳይወም በማይጠረጠር ቦታ ጠጉሯ በጣም ትልቅ ነበርና ጠጉሯን ጎንጉና እዛ ጉንጉን ውስጥ ሸጎጠቻት ያችን ወረቀት ማለት ነው። በዛ መልክ ያችን ደብዳቤ ይዛ ወደ መካ ጉዞ ጀመረች። በምትጀምር ጊዜ አላህ ወህይ ነገራቸው። ፖለቲካው እየተበላሸ ነው እና ታንተው መሐከል አንዳንድ ደካሞች የሚስጥር ወደ ጥላት ደብዳቤ ልከዋልና ደብዳቤውን የሚወሰደችው ያቺ አዝማሪ ሴት ናት። እሷን ቶሎ ላክና አሲዝ በማለት አላህ መመሪያ ሰጣቸው። ወዳውኑና አልይና እና ሚቅዳድን ፈረሰኞችን ጠሩና ያቺ ገሊት የተባለ ሴት የሆነ ደብዳቤ ይዛ እየሄደች ነውና እንዲህ አይነት ቦታ ትደርሱባታላችሁ፣ ቶሎ ሄዳችሁ ወረቀቱን ተቀብላችሁ አምጡ። በሰላም ወረቀቱን ከሰጠቻችሁ ተዋት፣ እሷ ትሂድ፣ እንዳታደናቅፏት። እምቢ ካለች ግን አስፈላጊውን ሁሉ እርምጃ ወስዳችሁ መፈተሻችሁ ማምጣት አለባችሁ ብለው ላኳቸው ማለት ነው። ወዳው ልክ እዛው ተባለበት ቦታ ሲደርሱ ደረሱባት ማለት ነው። ለእንደደረሱ ቀጥታ ደብዳቤውን አምጡ አሏ። የምን ደብዳቤ አለች ኮስተር ብላ። ማን ነው ደብዳቤ የሰጠኝ? አይ ታውቂያለሽ ማን እንደሰጠሽ፣ ብቻኛ ማን ይስጥሽ ማን ደብዳቤውን እንዲሰጭል ብቻ እንፈልጋለን አሏት። እሷ ሽንጧን ገትራ መከራከር ጀመረች። መማል መገዘት እንዲህ አይነት ነገር እኔ አላሰብኩም፣ ከማንም አልተገናኘሁም፣ ምንድነው የምትሉት እያለች እንትላለች። አትዘላብጂ፣ አንቺ እውነቱን ብቻ አንቺ በሰላም ወደ ሀገርሽ መሄድ ከፈለሽ ደብዳቤውን ታወጫለሽ፣ ካልሆነ ግን አሉ አሊ ኢብኑ አቢ ጣሊብ ልብስሽን አውጥቼ አርቃንሽን አርጌ ነው የምፈትሽሽ አሏት። ያኔ ከበዳት። ሙሽሪኮች ሙሽሪክ ከመሆናቸው ጋር በዛ ጊዜ አረቦቹ አለል ፊጥራ ናቸው። ሴት ልጅ እንኳን ከባዕድ ቀርቶ ከቤተሰቧ መካከል ሰውነቷ እንዲገለጥ አትፈልግም ነበር። ስለዚህ ይሄ ነገር ከበዳትና ያው ገልጠው ሰውነቴን ተሚፈትሹኝ ብላ እንግዲህ ያልተቻለም ታቅም በላይ ነው አይና ተዝታ ጠጉሯ መዛ ሰጠቻቸው ማለት ነው ደብዳቤውን። ያን ደብዳቤ ይዘው መጡ ማለት ነው ሱሐቦች። በሚመጡ ጊዜ ተከፈተ። ሲነበብ ቁልጭ ያለ መልእክት ነው። ባለቤቱንም ይናገራል። ምን አቢ ሉባባ ኢላ አህሊ መካ ይላል ማለት ነው አድራሻውን በደንብ እና አማ ባዕድ ፈኢነ ረሱላላህ ሰለላሁ ዐለይሂ ወሰለም ይሪዱ ገዝወኩም ፈኹዙ ሒድረኩም። አጭር ደብዳቤ ናት፣ 2 መስመር። ጥሩልኝ አሉ የላከውን ሰውዬ ማለት ነው። ተጠራ። ሐቲብ ኢብኑ አቢል ተዓ አሁን ይሄን ደብዳቤ አነበቡት፣ በፊቱ ላይ አስነበቡለት ማለት ነው። ይሄው ያንተን ስም እየጠራ ነው፣ መልእክቱንም መስማው ነው፣ ታውቀዋለህ ወይ ይሄን ደብዳቤ አሉት። አሁን አውቀዋለሁ፣ የራሴ ደብዳቤ ነው አለ። ምክንያቱም ሷሃቦች ምን ጊዜም ግልጽ ናቸው። ሰው እንደ ሰው ቢሳሳቱም ሙራወቃ ማድረግ አይቻልም ማለት ነው። እና ይሄን በሚሉ ጊዜ ዑመር ራሳቸውን መቆጣጠር አቅታይ ዳኒ አጥሩብ ዑኑቀ هذا المنافق እና ይሄ ሰው ያያፍርም እንደ ደግሞ የኔ ደብዳቤ ነው ይላል፣ አንገቱን ላውርደው ፍቀዱልኝ ሲል አንተ አርፈ ተቀመጥ ማን አለህ አሉ ረሱል። በሚሉ ጊዜ ያ ረሱላህ እዘሊያን አቁላል ይሄን ደብዳቤ እንዲጽፍ ያደረገኝ ምክንያት አለ፣ እሱን እንዲናገር ይፈቀድልኝ አለ። ተናገር አሉት። ተናገረ። ሁላችሁም እንደምታውቁት ያው ተመካ ፈልሰን ነው የመጣ ነው ባለው ችግራችን። እናንተ ብዙዎቻችሁ ግን ወይም በተወሰነ ደረጃ በተሰቦቻችሁን ይዛችሁ የመጣችሁ አላችሁ፣ ካልሆነም ደግሞ እዛ አባቶቻችሁ እናቶቻችሁ ወንድሞቻችሁ በተሰቦቻችሁን ተረክበው ንብረታቸውንም አስከብረው ነው ያሉት። እኔ ግን እዛም ዋቢ የለኝም፣ እዚህም ያመጣሁት ነገር የለም፣ ገንዘቤም ንብረቴም በተሰቤም እዛው ነው። ጥላታውን ጧት ማታ ተህዲድ እያደረገ ነው። ስለዚህ በተሰብ አላስቀምጠኝ ሲል ይህን ነገር ብልክላቸው መኮች እንደውለታ ቆጥረውት
እና ከሌሎቹ እሱ እንዲያውም ይሻላል ብለው በዚህ ቹለታ በተሰቦችና ከንብረቴ ጋራ የሚያረጉትን ተጽኖ ቢቀንሱ ብዬ እንጂ والله ማርተደቱ من الاسلام ከእስላም ወደ ኋላ ያልኩበት ምክንያት የለም ይሄም ስተቴ ነው ከመሆኑም ጋራ ሶብር ማድረግ ነበረብኝ ነገሩ ይሄን እንዲያደርግ ያደረገኝ ይህ ነው ምክንያቱ አለ ለቀርሶ ደቃሉ ረሱል ሁልጊዜ አስተዋይ ናቸው እውነቱን ነው እሱ ዘማንም ሰው የለው መካ እና ያ ሁሉ መከራ በቤተሰብ ላይ ሲደርስበት እንግዲህ እነዚህ ሰዎች ይችን መረጃ ካገኙ ከሌሎቹ የተሻለ ነው ዘመዳችን ብለው ምናልባት ያው ጥቃቱን ሊቀንሱ ይችላሉ ይገባኛል አሉ ረሱል አለይሂ ሰላቱ ወሰለም ደግሞ የበድር ጀግና ነበረ የበድር ሰዎች ፈለጉትን ስተት ቢሳሳቱ አላህ አይጨክንባቸውም የሚል መረጃ ተሰጥቷል ከዛ በፊት ስለዚህ አህለል በድር በመሆኑና አሁንም እውነቱን በማውጣቱ በማጋለጡ እሱ ዳነ ማለት ነው ስለዚህ ግን ስተቱ እንዳይደገም ለሌሎቹም ማስጠንቀቂያ መምጣቱና መወቀሱ አልቀረም ማለት ነው ወዕለሙ አነማ አምዋሉኩም ወአውላዱኩም ፊትና ሰው ሁልጊዜም ቢሆን በግል ጥቅሙ ላይ በሚመጣ ጊዜ የጋራ ጥቅምን የህዝብንና የሀገርን ጥቅም አሳልፎ ይሰጣል ይህስ ልክ አይደለም ዲንንና ወገንን የሚጎዳ ነገር ከመጣ አንተ ብትጎዳ ይሻላል ማለት ነው ራስህንና ቤተሰብህን አድናለሁ ይብለው ኡመቱን አደጋ ላይ የምትጥል ከሆንክ ግን አላህና ረሱልን እንደከዳህ ይቆጠራል ማለት ነው በመሆኑም ወዕለሙ አነማ አምዋሉኩም ወአውላዱኩም ፊትና ገንዘቦቻቸውና ልጆቻቸው ለእናንተ መፈተኛ ናቸው ያለው ለዚህ ነው ያ በልጆችና በገንዘብህ ላይ የሚደርሰው የሚፈጸመው በደል ነው ያስገደደህና ይሄ ቢሆንም ልክ አይደለም ልጅና ገንዘብ ወትሮውንስ መፈተኛ አይደለም እንዴ ያነ በዲን ላይ ሲመጣ ዲኔን ከማጣ እንግዲህ እንደሆኑ ይሁኑ ማለት ሲገባህ እንዴት አድርገህ የኛን ምስጥር ለነሱ አሳልፈህ ትሰጣለህ ብለው በወቀሳ አለፉት በመሰረቱ ያው እሱም ምክንያት ስላለው አንፈርድበትም መቋቋም አቅቶት ነው ለዚህ መንበርከክ አልነበረበትም ከመሆኑም ጋራ ግደል ለምንለፈው ደግሞ የበድር ሰው ነው የበድር ሰዎችን አላህ ጨክኖ አይጨክንም ኢነላህ አጠላ አላ አህሊ በድሪን ፈቃለ ይፈዓሉ ማሽእቱም ፈቀድ ገፈርቱ ለኩም ሱብሃንአላህ በድር የተሳተፉትን ጀግኖች ታውን በኋላ የፈለገውን ነገር ብትሰሩ ተሽርክና ተኩፍር መለስ የምሪያቸዋለሁኝ የሚል ሰርቲፊኬት ተቀብለዋል ማለት ነው ያ ታደገው ያ መልካም ስራ ስለቀደመ ማለት ነው በዛ መልክ ሰውየው ዳነ በወቀሳ ግን ስተቱ ማንኛው አልባሌ ሰው ላይ ቢሆን ኑሮ የበድር ሰው ባይሆን ኑሮ ሊረሸን የሚያስችል ወንጀል ነበር የተሰራው ማለት ነው ይሄ ለሌሎቹ እንግዲህ ማስጠንቀቂያ እንዲሆን በዚህ መልክ ገሰጠ ማለት ነው والله عنده وان الله عنده اجر عظيم አንተ ለተወሰነች ጥሪትና ለተወሰኑ ልጆች ለቤተሰቦች ብለህ ይሄንን ትልቅ ስተት ሰራ ግን ሶብር ብታደርግ ኑሮ አላህ አላቸው አላህ ይደርስላቸዋል እኔ ግን የአላህንና የረሱልን መስጠር አላባክንም ብትል ኑሮ አላህ ተዛ የበለጠ ትልቅ ምንዳ ይሰጥህ ነበር ግን አንተ ግዚያዊና ዕለታዊ ጥቅምን በማስቀደም ይሄንን አደረክ ምንም አይደለም ግን ሶብር ብታረግ ኑሮ አጅረን አዚም ታገኝ ነበር በማለት አለፈው ማለት ነው ለሌሎቹም እንደዛው ያ አዩሃ الذين آمنوا አሁንም እናንተ አማኞች ሆይ ይላል ان تتقوا الله في كل زمان ومكان በማንኛውም ጊዜ በየትኛውም ቦታ አላህን ብትፈሩና ብትጠነቀቁ ይجعل لكم فرقانا ያኔ ልባችሁ ውስጥ ብርሃን ያስገባላችኋል ሐቅና ባጢልን በቀላሉ ለይታችሁ የምታውቁበት ጠንካራ መንፈስ ያላብሳችኋል አለ በፊትና ጊዜ ሹብሃት ነው ሰውን የሚያጠፋው የተለያየ ብጥብጥ ችግር በሚፈጠር ጊዜ በዛም አንዱ ሹብሃ ይመጣል በዚህም አንዱ ሹብሃ አንዱ የሚነግር እውነት ይመስላል ሌላው የሚነግር እውነት ይመስላል ዝብርቅርቅ ውስጥ ትገብታለህ ማለት ነው ግን ተቅዋ ያለው ሰው ከግራ ተቀኝ የሚመጡት ውዥንብሮች አያደናብሩትም ሰከን ብሎ በኢማን ሲገመግማቸው ሐቁ የት እንዳለ ያውቃል ማለት ነው የዛ ጊዜ የመጣው ነገር ቢመጣ ከሐቁ ቅንጭ ሊል አይችልም ማለት ነው ተቅዋ የሌለው ሰው ግን ልክ አውሎ ንፋስ ላይ እንደቆመ ይሆናል ማለት ነው ከዚህም ብሎ ሲያራግበው ሲያዋክበው ጭብጡን ለቆ ይሄዳል ወደ አንዱ ይነዳል ማለት ነው ስለዚህ መጀመሪያ ፊትና በሚመጣ ጊዜ አንድ ሰው ተሁሉም በፊት አላህን መፍራት የሚለውን ነገር ስንቅ ማድረግ አለበት እኔ አላህን የሚያስቆጣ ነገር በማንኛውም መልኩ ልሰራ አልፈልግም የሚል አቋም ካለህ በዛ በተቅዋ በረካ አላህ ምን ይሰጣል
ኑር ይሰጣል በልብህ ውስጥ ኑርህ እንዲበራ ሐቅን በቀላሉ የምትረዳበት የመንፈስ ስሜት ያስገባልሃል ማለት ነው። ያን ካደረጋችሁ ፉርቃን ይሰጣችኋል ማለት ሐቅና ባጢልን የምትለዩበት ጠንካራ መንፈስ ይሰጣችኋል። ወይከፍር አንኩም ሰይአቲኩም ከዛ በፊት ግን የተፈጠሩት ውዥንብሮች ወንጀል ላይ ጥለውህ ከሆነ እነዛን ወንጀሎችም ይሰርዝልሃል ተቋን በምትመርጥበት ጊዜ ማለት ነው። ወይግፊር ለኩም ምህረቱንም ይሰጣል። ወላሁ ዙል ፈድል العظيم አላህ የታላቅ ትሩፋት ባለቤት ነውና ይላል። ስለዚህ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን ምን ጊዜም ይፈትናል እና በየጊዜው አንዱ ስታልፈው ሌላው ይመጣል። ሁሉ ጊዜ ፈተና በዚህ ምድር ላይ የሚተካካ ጎርፍ ነው ማለት ነው። አንዱ ሲያልፍ ሌላው የሚተካው እንጂ በዱንያ ላይ እፎይ ተብሎ የሚታረፍበት ጊዜ የለም። አንድ ፈተና በሚመጣ ጊዜ ረጋ ብሎ ሰከን ብሎ ማሰብ አለበት። ይሄ ነገር ከየት መጣ ለምን መጣ ምንድነው ምክንያቱ ብለህ በሰከነ መንፈስ ነው ማየት ያለብህ እንጂ አንዳንድ አራጋቢዎች መጥተው እንዲኮነኮ ነገሌ እኮ እንዲያረጉ እንዲሰሩ ምናምን ሲልህ የቅርብ ጓደኛ የነበረውን ሰው ወዳውኑ ሸይጣን ያረግልሃል ማለት ነው። እንደዚህ ታረገና የታባቱ ትልና ከከዘረፍ ትላለህ። እዛ ጊዜ አንተ ውጥንቅጥ ውስጥ ትገባለህ፣ ራስህን አጥተህ ሌሎችንም ታጠፋለህ ማለት ነው። ግን የተወራ ነገር ፊትና በሚመጣ ጊዜ ተንግዜውም ጭምትነት ያስፈልጋል። ረጋ ብለህ አላህን ፈርተህ እንጃአኩም ፋሲቁን ቢነበይን ፈተበየኑ ብሏል አይደል አላህ። ስለዚህ የተወራው ነገር እውነት ይሁን ውሸት ማጣራት አለብኝ ነው ማለት ያለብህ። ተነሳ እነማን ናቸው ይሄን ነገር የሚያራግቡት ምን ለማለት ተፈልጎ ነው የሚለውን ነገር በቆም ብለህ በምታስብ ጊዜ አላህ ደግሞ ቅንነትህን ስለሚያውቅ ያ ሐቁ የት እንዳለ ቁልጭ አድርጎ ያሳይሃል ማለት ነው። ከዛ በኋላ አንተም ሳትሳሳት ሌሎችንም አደጋ ላይ ሳትጥል በሰላም ትወጣለህ ማለት ነው። አለበለዚያ ከነፈሰው ጋር አብረህ የምትነፍስ ከሆነ በየቀኑ አደጋ ላይ ነው የምትወድቀው ማለት ነው። ስለዚህ ስሜታዊ መሆን የለብንም። አንድ ስሜትን የሚነካ የሚያበሳጭ ነገር ሲመጣ ሁሉ ጊዜ ረጋ ቀዝቀዝ ያለ ሰው ነው ተፊትና ሊያመልጥ የሚችለው። ዝም ብሎ ቡር የሚል ሰው ግን እሳት ሲነሳ አንተ በደመ ነፍስ እሳት በሚነሳበት ጊዜ አንድ ሰው እሳትን ለማጥፋት የሚችለውን ሁሉ ያደርጋል። አቧራ ያለው አቧራውን፣ ድንጋይ ያለው ድንጋዩን፣ ቅጠል ያለው ቅጠሉን ይልላል። ግን አንተ ቤንዚን ይዘህ ከሆነ ዘለ በደመ ነፍስ ቤንዚን ከጨመርክ እሳቱ ጠፋ ወይስ የበለጠ ነው? ጭምት ያልሆኑ ሰዎች ስሜታዊ የሆኑ ሰዎች አንድ ትንሹን ችግር ለማጥፋት ብለው የባሰ ነገር ይጨምራሉ ማለት ነው። ያ እንዳይሆን ወይጃአል ለኩም ፉርቃና እሳት ተነሳ። ይሄ እሳት ከተነሳ እሳት የሚያጠፋው ነገር ምንድነው? ከሁሉም የተሻለ ምን ባረግ ነው የሚሻለው ብለህ ማሰብ አለብህ እንጂ ዝም ብለህ ጨርቅህን ብትወረጉርም የብስ መቀጣጠል ነው የምትጨምረው ማለት ነው። ያ እንዳይሆን ሁሉ ጊዜ ጭምት የሆነ አካሄድ እንድንሄድና ረጋ ብለን እንድናስብ ነው አላህ የሚያስተምረን ማለት ነው። ፉርቃን ልባችሁ ውስጥ ያስገባል። ያነ ደግሞ የተከሰተውን ችግር አላህ በቀላሉ እንዲከስም ያደርገዋል። ቀደም ሲልም ደግሞ ሱአዞን ያደረጋችሁትን ነገር አላህ Subhanahu Wa Ta'ala ይቅር ብሎ ያልፋችኋል፣ ይምራችኋል። ከዛም በላይ ወላሁ ዙል ፈድል العظيم አላህ የትልቅ ትሩፋት ባለቤት ነውና ተገቢ ምንዳችሁን ይሰጣችኋል። ስለዚህ ማንም ሸረኛ መጥቶ ሲያሳብዳችሁ ማበድ የለባችሁም ይለናል ማለት ነው። هذا وصلى الله وسلم على النبي وعلى اله وصحبه. السلام عليكم ورحمة الله.